ኢትዮጵያ በሁሉ ነገር ቀዳማይ ሆና ባህል አስወለቁን፣ እሴት አስወለቁን፣ ወግ አስወለቁን። ትውልዱ የአባቶቹን በዓል እንዲያከብር ሳይሆን ክሬዚ ዴይ ቫለንታይን ዴይ እያለ እንዲያከብር እግዚአብሔር መልካም ነው ብለን ያልነውን ቃል ደግሞ 666 መልካም ነው ብለው እግዚአብሔርን ይቆርጡና መልካም ነው እያሉ እያገጣጠሙት በየቲክቶኩ ፕሮሞሽን እየሰሩ ነው። መቅረጽ ሲታሰብ ከአለልኝና ከጥላሁን ዘውገ የቀደመ ሰው የለም። እንግዲህ መምህርና ጋዜጠኛ ዐቢይ ይልማ ከዚህ በፊትም ህብስት በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስተራት ገብታልኝ ሚካኤሎ መተንበል የበረከት ጥሪ ከተአምረኛው ገዳም ሙት ከተነሳበት፣ ድውያን ከተፈወሱበት፣ ሽባ ከተተረተረበት ታላቁ ገዳም ሙታንሳ ማር ቅዱስ ሚካኤል ጥሪ ቀርቦልናል። ምስራቅ ጎንደር በለሳ ወረዳ ላይ ያለው ሙታንሳው ማር ቅዱስ ሚካኤል ገዳም። በዚህ ገዳም አባቶቻችን ዋጋ ከፍለው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው እየተጋደሉ ይገኛሉ። ማደሪያቸውን በዓታቸውን መወሰኛቸውን ቅድሚያ ለእናቶቻችን ይሰራ ብለው በትህትና በመናገራቸው ለእናቶቻችን ተሰርቶ አባቶቻችን ግን በእንደዚህ በሚያሳዝን በዓት ውስጥ በሚያሳዝን ማደሪያ ውስጥ ይገኛሉ። እኛም የአባቶቻችንን ጥሪ በመስማት ፈጥነን በመድረስ ቦታውን ገዳሙን በልማት እንድንለውጥ አደራ እንላለን። ለዚህ ቅዱስ ዓላማ አባቶቻችን ያቀረቡልንን ጥሪ ተግባራዊ እንድናደርግ በፍቅር እንጠይቃቸዋለን። ሁላችንም እይታችን ወደ ሙታንሳው ማር ቅዱስ ሚካኤል ገዳም ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ዘእሰ ኮነ ፍስሐ ወሰላም። እውነት ነው፣ የምናመልከው አምላክ ሞትን ድል አድርጎ ተነስቷል። መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ተነስቷል። ኤልሻዳይ አማኑኤል ንጉሥ ቅዱስ የሆነው አምላካችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። የ50 ቀን ሰላምታችን ይህ ነው። ዛሬ ለየት ያለ ዝግጅትን ይዘን ቀርበናል። አንድም የአርበኞችን የድል ቀን መታሰቢያ በማድረግ እንዲሁም እንኳን ደስ አለ በሚል ልዩ ዝግጅትን አዘጋጅተናል። እንግዶቻችን የተከበሩ በእውቀት የካበቱ ናቸውና አብራችሁን ብትቆዩ ታተርፋላችሁ። ይህንን ቅዱስ ዓላማ ሌላው እንዲረዳ ሼር፣ ሰብስክራይብ፣ ላይክ በማድረግ ቤተሰብነቶን ይጨምሩ፣ ያጋሩ። የዛሬ እንግዶቼን ላስተዋውቃችሁ። እንግዳዬ ታላቅ ደራሲ ነው፣ ተዋናይ ነው፣ አዘጋጅ ነው። በጣም ለረጅም ዓመት በቴሌቪዥን መስኮት ስንቅ በሚል ዝግጅት ከጥላሁን ዘውገ ጋር በመሆን ሲያቀርብ የነበረ አሁን ደግሞ በሬዲዮን 97.1 ኤፍኤም ላይ ትውልድን እያዳነ የበጎ ስራዎችንም እየሰራ ያለ ተዋናይ አለልኝ መኳንንት ጽጌን ይዘን ቀርበናል። እንግዲህ በቴሌቪዥን መስኮት ይታያል እንጂ ለኢንተርቪው ፈቃደኛ ያልነበረ ሰው በእግዚአብሔር ቸርነት ዛሬ ሐሳቡን ሊያጋራ ተገኝቷል። እንደዚሁም ወዳጄ ጋዜጠኛና መምህር በርካታ መጽሐፍትን የጻፈ በአፍም በመጽሐፍም ይህንን የሳጥናኤልን ዓላማ እየተዋጋ ያለ ወርልድ ሴክሬት ሶሳይቲ ምን እየሰሩ እንዳለ የሚያጋልጥ ሳድስ ዩቲዩብ ሚዲያ ባለቤት የሆነ እንዲሁም ሳድስ ደግሞ ሬዲዮ ላይ ላለፉት 6 ዓመታት በላይ አሃዱ ሬዲዮ 94.3 ላይ እየሰራ ያለ ወንድማችን
መምህርና ጋዜጠኛ አብይ ይልማ ቢሮአችን ተገኝተዋል። እንኳን ደህና መጣችሁ። እንኳን ደህና ጠበቃችሁን። በእውነት እኔ በጣም ደስተኛ ነኝ መምህርዬ። ምክንያቱም ሁሉ ጊዜ እኔ የምመኘው የነበረ ነገር አንተ ሪች ሶርስ ያለ ሰው ነህ፣ ለኢትዮጵያ ብዙ ዶክመንት ያለ ሰው ነህ። በእኛ በተለያዩ ሚዲያዎች ላይ የመጣህ ነው ሀሳብ የምትገልጠው። ሁሉ ጊዜ እኔ የራስህ ፕላትፎርም ሊኖርህ እንደሚገባ ከሚያምኑ ሰዎች አንዱ ነኝ። እግዚአብሔር ደግሞ ይሄንን በጣም የሚያምር ስቱዲዮ ስለሰጠህ እንደገናም ደግሞ ሞገስንም ስለጨመረው በግልም በጋራም ሞገስ ብዙ የተጨመረ እንደሆነ እኛ ምስክር ነን። በጣም ደስተኛ ነኝ መምህርዬ። ስለዚህ በዘወይንዬ ሚዲያ ላይ ተገኝተን በጣም ደስ የሚል ሀሳባችንን ከመምህር ደረጀ ዘወይንዬ ጋር አብረን ስለምንቆይ ደስተኞች ነን። አይደለም እንዴ አሉ? እውነት ነው። የተባረከ ጊዜ እንዲኖረን እመኛለሁ። እኔም ደስተኛ ነኝ። እንዳልከው ብዙ ኢንተርቪው ላይ ባልተሳተፍም ደስ ብሎኝ ጥሩ ጊዜ እንደማሳልፍ ግን እምነት አለኝ። አመሰግናለሁኝ ስለጠራችሁ። መልካም። እንግዲህ መምህርና ጋዜጠኛ አብይ ይልማ ከዚህ በፊትም ህብስት ይዞ ከጋዜጠኛ ቤዚ ጋር ቤት ድረስ መጥቶ እንኳን ደስ አለህ ዩቲዩብም ጉዞም ስለተሳካል ብሎ ጉዞውንም በነፃ የኢየሩሳሌምን ጉዞ በነፃ ሲያስተዋውቅ ነበር። በፊት እሱ ዩቲዩብ ላይ እየሄድኩ ነበረ። አሁን ደግሞ መሬት እየጠናው አንተም እኔ ጋር ደጅ እየጠና የተለማም አረ መምህርዬ እባክዎትን ይምጡልን እያለ አሁን ዛሬ ይሄ በመታየቱ አሁን ደግሞ ለመጀመሪያ ጊዜ በእኔ ሚዲያ ላይ መምህር አብይ ቀርቧል። በመምጣታችሁ በጣም ደስ ብሎኛል። እንግዲህ አመታዊ በዓል ነው። ትውልዱ የአባቶቹን በዓል እንዲያከብር ሳይሆን ክሬዚ ዴይ ቫለንታይን ዴይ እያለ እንዲያከብር የድል ቀኖቻችን እንዲረሱ እየተደረገ ነው። እኛ ግን መቼም ቢሆን የአባቶቻችንን ቀን አንረሳምና መምህር አብይ ሻማውን ትለኩሳለህ። 7 ፍጹም ቁጥር ናት። በነገራችን ላይ እስራኤል ላይ የተሰጠኝ ስጦታ ነው ይሄ። ታላቁ የምናከብረው ወንድማችን ደግሞ ህብስቱን ትቆርስልናለህ። እኔ ደግሞ ቃና ዘገሊላ እመቤታችን የተገኘችበት ስፍራ ውሃ ወደ ወይን የተቀየረበት ስፍራ እዛ ቦታ ላይ የሚገኝ 15 ዓመት ወይን ነው። ከአልኮል ነፃ የሆነ ነው። እኔ ደግሞ እሱን እከፍታለሁ። እንግዲህ ሰኒና ነቤዚ በነገራችን ላይ ይሄ እንደዚህ አይነት ወይን በመጽሐፍ ቅዱስ ላይ ያለው ይሄ ወይን አይነት ነው። ኦልሞስት የወይን ጠጅ ሲባል ብዙ ጊዜ ሰዎች የሚያሰክረውን ብዙ እስራኤላውያን በተለምዶም በባህላቸውም ብዙ አልኮል ላይ እንትኖች አይደሉም። ወይን ጠጅ ሲባል ይሄንን ጁስ ነው። ኦልሞስት ይሄ እንደ በሀገር ውስጥ ለኪኔቶ ምናምን እንደሚባሉት አይነት ናቸው። ያው እዞ እኔ ብዙ ጊዜ ነገር ጎበዝ ባልሆነም ስለዚህ እንከፋፍተው ስለበሰል ነውና እንግዲህ ማጨብጨብ ያስፈልጋል። እርሶ ወደ ክብሪቱ አጨብጭቡልን። እጅ ያላችሁ ሁሉ አዋጡልን። እጅ ያላችሁ እኛ እጃችን እየሰራ ስለሆነ እውነት ለመናገር አሁን ቀጥሎ እኛም ተያይዘን የምንሄድበት ቦታ አለ። በጉዞ ወኪሉ አማካኝነት በጣም ብዙ ሰዎችን እስራኤል ሀገር ይዞ ይሄዳል። አሁን ባለበት በጣም ኢፌክቲቭ የሆነ እኔ አሁን በዚህኛው ሪፖርት እንደሰማነው በጣም ኢፌክቲቭ የሄዱ ደርሶ የመጡ ሰዎች 1-2 ሰውም አግኝቻለሁ በስልክ። በጣም የሚገርም ኮንግራቹሌሽንስ ነው ያሉትና እሱ አንደኛ ብዙ አመት ልምዶች አሉት መምህር። የብዙ አመት ልምዶች ማለት የገዳማት ታሪክ፣ የቤተክርስቲያን ታሪክ ምኑ እየዘገበ ብዙ ስለሚያውቅ ለዚህ አይነት ነገር ብትጠቀሙት ጥሩ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አረገ በስብሐት አረገ በታ የዕርገትን በዓል በዕርገቱ ስፍራ ደረጀ ዘወይንዬ አስጎብኚ ድርጅት ግንቦት 21 የሚከበረውን የአምላካችን የመድኃኒታችን የኢየሱስ ክርስቶስን በዓለ ዕርገት ወደ ቅድስት ሀገር ኢየሩሳሌም ጉዞ አዘጋጅቷል። የዕርገት በዓል ዮርዳኖስን በመጠመቅ ገዳመ ቆሮንቶስ በመሄድ የተለያዩ ስፍራዎችን አይተው የሚመለሱበት፣ መንፈሳዊ ሕይወቶ የሚጠናከርበት፣ ሐሴትና ደስታን የሚያገኙበት ጉዞ ነው። መነሻ ግንቦት 19 መመለሻ ግንቦት 26 የአንድ ሳምንት ጉዞ የሆነውን አስቀድማችሁ ተመዝገቡና ከደረጀ ዘወይንዬ አስጎብኚ ድርጅት ጋር አንድ ላይ እንጓዝ። ዕርገትን በዕርገቱ ስፍራ እናክብር። ወደ ያለልኝ ልምጣና ራስን እኔ ከምገልጥ በላይ
ባለቤቱ ራሱን ቢገልጥ በቤተክርስቲያን መጽሐፉን ከመግለጥ በፊት ባለቤቱን ግለጠው ይባላል። ባለቤቱን ስታውቅ ነው ለመጽሐፉ ክብደት የምትሰጠው። ብዙ ሰዎች በሚዲያ ላይ አሁን በቲክቶክ የሚታወቁ ሰዎች አዋቂዎች አልታወቁም። ገባ? ታዋቂዎች ነው የበዙት። አዋቂዎች ግን አንገታቸውን ቀብራል። አንተ ደግሞ በስነ ጽሁፍም በማዘጋጀትም በድርሰቱም በትወናውም በሬዲዮም ፕሮግራም ሁለገብ የሰብአዊነት ስራ በመስራትም ነህ። ምን ያክል ሰው ያውቃል? እሱን መድኃኒዓለም ያውቀው። እስቲ ራስን ግለጥ። ከንቱ ውዳሴ አይደለም፣ ራስን መግለጥ፣ የምታውቀውን እውነት ሰው እንዲያውቅ ማድረግ። እሱ ከመግለጡ በፊት በአንድ ደቂቃ እኔና አለልኝ ሁሌ በአእምሯችን አሁን እኛ የምንሰራው ስራዎች ብዙ ስራ ማህበራዊ አገልግሎት ነው አይደል? መምሪ አንተ የምትሰራው እኔ የምሰራው ማህበራዊ አገልግሎት ነው። ሁሉ ጊዜ ኢትዮጵያ ውስጥ ማህበራዊ አገልግሎት ሲታሰብ በሚዲያ አማካኝነት ትውልድን መቅረጽ ሲታሰብ ከአለልኝና ከጥላሁን ዘውገ የቀደመ ሰው የለም። ይሄ ስቶሪያቸው ተጽፎ መቀመጥ አለበት። አንዳንዴ የማህበራዊ አገልግሎቱ ላይ ያሉ የሚል የፕሮፋይል ቡክ ቢታተም እኒህ ሰዎች ዶክመንተሪ ነው መቀመጥ መቻል ያለባቸው ናቸው አሉ። እኔም እንደ አጋጣሚ አብረን ስላለን በጣም ነው መወደ ማከብር። ሀሳብን ግለጥ። እሺ እንግዲህ አለልኝ መኳንን ጽጌ ይባላለሁ። ጽጌ የአያቴ ስም ሳይሆን የእናቴ ስም ነው። እንደ ይገረም ደጀኔ አስቴር። እሺ እኔ ያረኩት እንደሚታወቀው አያቴን ስለማላቀው ነው። ባቀውም በጣም የምትቀርበኝ እናቴ ስለሆነችና ወደዛ መሄዳችንም ትርጉሙ ስለማይገባኝ ነው። ቢያንስ የእናቴን ውለታ የከፈልኩ ስለሚመስለኝ ያረኩት ነው። እንግዲህ በኢትዮጵያ ቴሌቪዥን ስንቅ እና ፍለጋ በሚል አብይ ርዕስ በርካታ ወደ ከ1500 በላይ የሆኑ አጫጭር እና ተከታታይ ድራማዎችን ከዛ በላይ ነው 1500 ተመዝግቦ ያለ ነው። ከዛ በላይ ስራዎችን ሰርተናል። በተቻለ ወጣቱንም ለማንቃትና ማህበራዊ ግንዛቤ ከፍ ያለ እንዲሆን የምንችለውን ጥረናል። ከዛ በኋላ ደግሞ ሬዲዮ ፕሮግራም አለኝ በኤፍኤም አዲስ 97.1 መጽሔተ ጥበብ የተሰኘ ፕሮግራም ነው። እንደምታውቁት መጽሔት በቅዳሜ ከ12 ሰዓት እስከ 2 ሰዓት ያለ ነው። መጽሔት እንደምታውቁት በግዕዝ መስታወት ማለት ነው። በጥበብ መስታወትነት ራሳችን የምናይበት ፕሮግራም ነው። ይሄ ዋናው አብይ ርዕስ ነው። በስሩ ግን የተለያዩ ዝግጅቶች አሉ። አንዱ የፍቅር ቃል ነው። ሰዎችን እንግዲህ እንደምታውቁት ዛሬ ያደግን ከፍ ያልን መስሎን በራችን ዘግተን መኖር ጀምረናል። ሰዎች በተዘጋ ቤት ውስጥ ሞተው 3 ቀን እያለፋቸው ያለ በፈረንጆቹ የምንጠላው በእኛም እየደረሰ ነው። በእኔና በእናንተ እድሜ እንኳን እንደሚታወቀው ወላጆቻችን ድንገት እንግዳ እንኳን ሲመጣ ጎረቤት ሄዶ ሳያስፈቅዱ ሞሰብ ከትፍተው ገመናቸውን የሚሸፍኑበት ማንም ሰው ጎረቤትም ሆነ ማንም ቆንጥጦ የሚያሳድገን ያ መልካም ጊዜ ያ የስልጣኔ ጊዜ ሳናስበው ከእጃችን ወጥቷል። ስለዚህ በርህን ዘግተህ እንኳን መቆየት የማትችልበት ያ መልካም ጊዜ አልፏል። ስለዚህ አካባቢያችን ጎረቤቶቻችን አረጋውያንን ለዚች ሀገር የቻሉትን አሻራ ያስቀመጡ በማምሻ እድሜ ግን የወደቁ ሰዎችን እናንሳ። ጽድቅ በእጃችን ነው ያለው። ልብሳቸውን እንጠብ፣ ጥፍራቸውን እንቁረጥ፣ አይዟቸው እንበል፣ የታመሙን እንጠይቅ። ዛሬ ደብሮኛል፣ ሰዓቱ አልገፋ አለኝ እንበል። ብዙ መልካም ነገሮች በእጃችን ላይ ያሉ። ባለችን ጊዜ በሙሉ መልካም ስራ ብንሰራ ጥሩ ነው። ጣዕሙን ብንቀምሰው ከዛ ውጪ ልንሆን የምንችልበት ሁኔታ አይኖርም። እንጠያየቅ፣ እንረዳዳ፣ አይዞሽ እንባባል እያለን የምንሰራበት እና ብዙ ጻድቃን ብዙ ብሩካን ያሉበት ሀገር መሆኑን ያየንበት ነው። እውነት ለመናገር እኔ በአንድ ወቅት የተለያዩ ቦታዎች እንዲህ እየዞርኩ አረጋውያንን ስጎበኝ አንድ አባት አልጋ ላይ ተኝተው ጉንዳን ወሯቸው የሚያራግፍላቸው ያጡ። የእምነት ሀገር ነች ወይ እውነት አለን ወይ እስክል ድረስ አንዳንድ ቦታ ደግሞ እንዲህ ተከፍቶ አንድ ዳቦ እንደ ውሻ ተወርውሮ በር የሚዘጋበት ሰው መሀል ሆኖ ሰው የተራበበት ሰው የተጠማበት ሁኔታ ነው ያለውና ይህንን ትንሽ ገፈፍ ለማድረግ ያ የድሮውን የመልካሙን ጊዜ ለመመለስ ጥረት የምናደርግበት ነው። በዚህም ተሳክቶልን እግዚአብሔርም ረድቶን ብዙ ሰዎች በክፉ ደዌ ተይዘው አልጋ ላይ የተጣበቁ ሰዎች የታከሙበት፣ የብቸኝነት ውርጭ የከበባቸው ሰዎች በሰው የተሞሉበት
ብዙ መልካም ነገሮች እንድናደርግ እግዚአብሔርም ረድቶናል። አንዷ የመጽሔተ ጥበብ ፕሮግራም ይሄ ነው። ሌላው አውደ ምስጋና ነው። ብዙ ጊዜ ተቺዎች ነን፣ ተሳዳቢዎች ነን። በሶሻል ሚዲያ ትልቅ አይባል ትንሽ አይባል ሰዎች አፋቸውን ሲከፍቱ ምንም በቤተሰብ ያደጉም አይመስሉም። እየጠፋን እንደሆነ ይታወቃል። ሰዎች በስድብ ታዋቂ የሚሆኑበት ሁኔታ ላይ ሁሉ ተደርሷል። ስለዚህ ማድነቅ ነው፣ ማመስገን ነው ሰዎችን ከፍ የሚያደርግ ከሰውም ከፈጣሪም ጋር የሚያግባባ የሚያስታርቅ ነገር እሱ ነውና እስቲ ባለውለታዎቻችን እናመስግን። አመሰግናለሁ እንዲያርጋችሁልኛል አርገሽልኛል እንበል በሚል የምንሰራው ሰዎችን እያመሰጋገኑ አመስጋኝና ተመስጋኝ ትውልድ ለመፍጠር ጥረት የምናደርግበት ነው። ሌላው ሽምግልና ነው። የተጣሉ የተቀያየሙ ሰዎችን የምናስታርቅበት ይቅር ለእግዚአብሔር ተባብለው ወደ ሰላማዊ ሕይወት እንዲመለሱ ጥረት የምናደርግበት ነው። ተለያይተው ረጅም ዓመት የነበራቸው በብዙ ሽማግሌ እምቢ ያሉ ባልና ሚስቶች ተገናኝተው ታርቀው ወልደው ከብደው ለምስጋና የሚገቡበት ሁኔታ ተፈጥሯል። ፕሮግራሙ ባጭሩ ይሄን ይመስላል። ያን እየሰራን ነው። አሁን ደግሞ የቤቴ ጉድ የሚል ተከታታይ የቴሌቪዥን ድራማ ከሚዲያውም ጠፍቼ ስለነበር ከሚዲያው ብጠፋም ቁጭ ብዬ ከመጻፍ ወደኋላ ያልኩበት ጊዜ ስለሌለ አሁን ደግሞ ወደ በአቦል ቲቪ ላይ የቤቴ ጉድ የሚል ተከታታይ ፈገግ የሚያስብል ግን በውስጡ ጠቃሚ ነገር ያለው ተከታታይ የቴሌቪዥን ድራማ እየሰራሁ ነው። አረዘምኩኝ፣ ይቅርታ። አይ መልካም ነው። እኔ እከታተል ነበረ ፕሮግራምህን ከድሮም ነው ማቀው አንተና ጥላውን ዘውገ ያላችሁ ነገርና ትውልድ ላይ ነው ስትሰሩ የነበረው፣ ሰው ላይ ነው፣ ባህልን በመጠበቅ ዙሪያ ላይ ነው። ከባህላዊ አለባበስ ጀምሮ ማስታወቂያው ላይ የሚቀርቡት ነገሮችና በጣም ነበር የሚመስጠኝ። አሁን የመጣው ትውልድን የሚያጠፉ ነገሮች መጡ። ቴክኖሎጂው እያደገ በመጣ ቁጥር ትውልዱንም አጠቃቀሙን ካለማወቅ የተነሳ እየጠፋ ነው ያለውና በጣም ማከብረል ስራ ነው። በጣም ደስ ብሎኛል። ሌሎችንም ሀሳቦችን እንመጣለን። ወደ መምህር አብይ ስንመጣ እንግዲህ ያው ትዋጋለህ በብዙ መልኩ ይሄን 66ቱን ትዋጋለህ። እጅ አንሰጥም ብለናል። ደግሞም እግዚአብሔር ረድቶን አሜሪካን ላይ የትራምፕ መመረጥ በግብረ ሰዶምን በተመለከተ ብዙ ሌላው ነገር ብዙም ይሄን ርዕስ ብቻ እንዳለ ሆኖ የትራምፕ ግን ጸረ ግብረ ሰዶማዊ ለሆነ ነገር መመረጡ ብቻ ትልቅ ትዝ ይልህ እንደሆነ ስለ ሬንቦ ኢትዮጵያ ውስጥ ምን አለበት ከማርያም መቀነት ጋር አያይዘው ሲያቀርቡ እናንተ በአንተ ሚዲያም ላይ አንስተን ነበር። ትራምፕ አርማውን እንኳን እንዳይጠቀሙ አድርጎ ብዙ ውሳኔዎችን ወስኗል። ካፌም ከፍተሃል። ሰሞኑን ደግሞ ወደ አንድ ሀገር ልትሄድ ተዘጋጅተሃልና እንደው ሻይ ቡና እንድንን ካፌውንም እስቲ ምን አዲስ ነገር አለ እያልከኝ ነው? አይ ስራ አዲስ ነገር እንዳለ ሰምቻለሁ። እስቲ ከፈረሱ አፍ እንደሚባለው ጉዞ ወዴት ነው? ካፌውስ የት ነው? እውነት ለመናገር እንግዲህ በጣም መምርዬ ያው አሉ እዚህ አጠገባችን አለ በስ እንትናችን ነው ታላቅ በሙያ ላይ የቀደመ ሰው ነው። እንደነዚህ አይነት ማህበራዊ ነገሮች ሁሉ ጊዜ በምትዋጋው ልክ ያክል የሚዋጋ አካል አብሮ ይመደብብሃል። ፋይቱ መዋጋት ብቻ አይደለም ማለት ነው፣ መከላከልም ጭምር ነው። አየህ የሆነ ጦርነት ሰተህ ብቻ የምትልበት ነገር አይደለም። እንደዚህ አይነት ውጊያ በጣም ብዙ የላይፍ ስትራይቭ የምታደርግበት የላይፍ ትግል ጦርነት የምታደርግበት አውድ ነው። ብዙ ጦርነቱን አይተናል መምርዬ እዚህ አካባቢ ላይ ኢቭን አሁን በየቲክቶኩ በየቲክቶኩ ስፔሻሊ የኔ ያንተን ቪዲዮ እየተጠቀሙ እኛ 666 ጠላታችን ነው ብለው ያንበትን የሀገር ጠላት ነው የሚለውን ቆርጠው ያወጡትና 666 ብለን እግዚአብሔር መልካም ነው ብለን ያልነውን ቃል ደግሞ 666 መልካም ነው ብለው እግዚአብሔርን ይቆርጡና መልካም ነው እያሉ እያገጣጠሙት በየቲክቶኩ ፕሮሞሽን እየሰሩ ነው ያሉት። ይሄንን ቀላል መስራች አድርገው ቀላል የምንዋጋው ይሄ አንዱ ውጊያ ነው። ትልቁ ውጊያ የመረጃ ዓለም ውጊያ ነው። ይሄን የመረጃ ዓለም ውጊያ ያው የአውሬውን ቀንድ እንለዋለን አይደል? የአውሬው ቀንድ እኮ ስንል እንደዚህ የቆመ ቀንድ አይደለም የምናስበው፣ መረጃ ማለት ነው። ቀንዱ ድሮ ዳዊት ራሱ ቀንዴ ከፍ አለ ይላል። ስለዚህ የቅዱሱ የእግዚአብሔር ዕውቀት ሲያድግ ነው ያ ምልክት። ለሴም ወይ ደግሞ የአውሬው ቀንድ ብለን የምንዋጋው ሰዎችን በመረጃ የሚወጋበትን ብዙ ሰዎችን ያደማበትን አየህ አስተሳሰብን ያበላሽበትን ትውልድን ለግብረ ሰዶም አደንዛዥ እንደ ቀላል የሚጠቀም ትውልድ እንዲፈጠር
ግሩፕ ሴክስ ኖርማል ተደርጎ እንዲቀበል ለማድረግ በህፃናት ላይ እየተሰራ ያለ ፕሮጀክት ቀላል አይደለም። እስቲል እንቅልፍ ያሳጣኛል። እኔ አንዳንዴ በቃ ወይ አንዳንዴ ባላቀው ይሻላል ወይ አሁን አሉ እዚህ ጋር ባያቀው የሚሻለው ነገር ቅድም ኢንፎርማል እያወራን ነበር አይደል? እንደው ይሄን ነገር ባላቀው ይሻለኝ ነበር ወይ እስክትል ድረስ ሊያደርስ ይችላል። እነዚህ ሁሉ ውጊያዎች ባሉበት እንደገና ደግሞ በግል ደግሞ ምንሰራቸው ስራዎች ላይ ያንዳንዷ ነገር ላይ ኢምፓክት ሊያደርገን ይችላል። ጠላት ሊኖረን ይችላል። አሉምም የተደራጁ በገንዘብ እና በሚላኩ ከአውሮፓ ከ2 ቢሊዮን ከ3 ቢሊዮን ዶላር በላይ ፈሰስ እየተደረገ አፍሪካ ላይ ሰዶማዊነት እንዲባዛ ለማድረግ እየተሰራ ያለውን ነገር እኛ ምን አገባን ብለን ብንቀመጥ የጉድላችን ያሉ ሰዎችን ማዳን እንችላለን። ግን መስዋዕትነቱ ለሀገር የሚከፈል መስዋዕትነት ብዙ አሳልፈናል እንደምታውቀውና ይሄ ባለበት ደረጃ ደግሞ የግል ደግሞ ህይወት ይኖራል። የግል ህይወትህን ደግሞ በጣም ጠብቀ ለመሄድ እንደገና ፋይት ታደርጋለህ። አሁን ሰሞኑን ቀደም ብለን እንዳልከው አንድ ቆንጆ ካፌ ከፍቻለሁ። በቃ በጣም ነው የሚያምረው። ስክሪን ላይ የሚያው ቤተሰቦች እንደሚያዩት መጽሐፍ መደርደሪያ ያለው ምን አለው። ይሄ በቃ በጣም ግሪን ነው ኤሪያው ያንዳንዷን ነገር ያችን ነገር ሳረግ እኔ በጣም የሚገርመው ማህበረሰብን እስቲ አስበዋለሁ። ለምን ትውልዱ አንባቢ ንባቤቱ ጋር እንዳለ ራሱ ለማወቅ እኔ እንደውም አንድ የሆነ መጽሐፎች ውስጥ 100 ብር ያስቀምጥኳቸው መጽሐፎች አሉ። እንዴ 100 አንዱም 200 ብር ነው። አንድም አሉ አሁን የየርኩኝ ቼክ ሳደርገው አሉ ብሮቹ አንድም ሰው ያየው የለም። ለምን መጽሐፍ ምን ያህል ካፌ ውስጥ ነው መጽሐፉ ያለው? ካፌ ውስጥ መጽሐፉ አለ። አሁን እዛ አንድ ሰው ሄዶ ተወሰድ ይችላል። አንድ እንደውም $10 አለ። ግን የሚያነብሰው ነው መውሰድ ያለበት። የሚያነብሰው ነው የሚወስደው። ግን እስቲ አልተወሰደም። ተረዳኸኝ አይደለ? መጽሐፎቹን ሰው ሰርች ማድረግ መቻል አለ። እነዚህ አይነት ነገሮች ለምንድን ነው ትውልድ ላይ የራሳችንን እኮ ነገር መሆን እንችላለን። በቂ ነን። ግን አብዬ እንደው ይቅርታ እዚህ በጣም ኢንተረስቲንግ ነው እንደው ለማየት ሰው መጽሐፍ ሲያይ ሰፍ ብሎ ማንሳት ይችላል አይችልም የሚለውን ለማየት ነው የተደረገው። መጽሐፉን ሲከፍት ብሩን አንስቶ ኪሱ ከከተተ ግን ይሄ ቢያነብም ባያነብም ዋጋ የሌለው ሰው አለ ብሎ ይናገራል። አለ ብሎ ካልተናገረ አንደኛው ልጅ እንትን ሲል አረ እዚህ ጋር 200 ብር አለ የማን እንደሆነ አላወኩም ይቅርታ ምናምን አለ። አንተ እውነተኛ አንባቢ ነህ አልኩት። አለበለዚያ እኮ ሁሉንም ይጨርስልሻል። ብር ያለበት እኔ እንደውም አሁን እነዚህ ዶላር ምናምን $10 አሁን አንዱ ስከትቸዋል አለ ብሮቼ እዛው ሰ ለምን አብዛኛው የኛ ማህበረሰብ የማንበብ ባህሉ ዊክር ቢያነብም የሚያነበው ደግሞ የምትለየው መጽሐፍ ከገለጠው ርዕሱን ነው እኮ ታማኝነቱ ግን እንዳልከው አልዬ ያቺን ከወሰዳት እውነት ታማኝ ነው ወይ? በጣም የሚያነብ ሌባ ነው ማለት ነው። እኔ እንደውም ምን ምለው ነገር አለ። ምንድነው የካፌው ስም? ምራን ካፌ። ምራን ካፌ ነው፣ በልጄ ስም ነው። እኔ እንደውም ምለው ምንድነው እንትን የመጽሐፍ መደርደሪያ ያምላቸው አንባቢዎች አሉ። እንደገና ደግሞ እውነትም መጽሐፍ ይወሩ አንባቢዎች አሉ። እኔ መጽሐፍ በጣም ስለምወድ ነው እድሜን ሙሉ ሌሊትም ቀንም በቃ መጽሐፍ ወዳለሁ። ሰው ሁሌ ምለው ምንድነው መጽሐፍ መደርደሪያ መጽሐፍ ስላስቀመጥክበት አይለወጥም። በመጽሐፉ አይቀየርም ማለት መጽሐፍ መደርደሪያ ያ ሁሉ የሚያማምር በጣም የሚገራሩ መዝገቦች ተቀምጠው አንብቦት በዛ አይቀየርም። በጣም የሆኑ አንባቢዎች አሉ ያነቡታል፣ በመጽሐፉ አልተቀየሩም። ስቲል ከአደንዛዥ እጽ መላቀቅ አልቻሉም። ተረዳኸኝ አይደል? ሶ መሰራት ያለበት ነገር አለ። እሱ ነው ሁሌ እንደው ማቋረጥ እንዳይመስለኝ ዝም ብዬ ነፃው እየተናገረ ከአንድ ወንድሜ ጋር ቁጭ ብለን እዚህ ያጨሳል። ከዛ አንዱን የፓኬት አጋጣሚ ያየሁትና እቺ የሚለውን አንብበዋል አልኩት። ከዛ ምንድን ነው የሚለው አለ። ካንሰር ያመጣል እንትን ይመጣል ምናምን ያኛውን ፓኬት አንብበው አለኝ። ሳየው ይገላል ይላል። ማንበብ ለካ ትልቅ ሰው ያደርጋል ምናምን የሚባለው ውሸት ነው ማለት ነው። ቢያንስ ካነበብክ መለወጥ ነው እኮ ያለብህ። አይገርምህም? በጣም የሚያነቡ ሰው ማንበብ ሙሉ ሰው ያደርጋል ይላሉ። ሙሉ መድኃኔዓለም ብቻ ነው የሰው ሙሉ ኖሮም አያውቅም ሊኖርም አይችልም። እውነት ለመናገር እኔ በደንብ የሚያነቡ ቤታቸው ግድግዳው የማይታይ በመጽሐፍ የተሞሉ ሰዎች ይሁን እንጂ ግን ማንበባቸውን ለትችት ሌሎችን ለመምቻ ብቻ ሲጠቀሙበት አይቻለሁ። እና ስናነብም በእውነት ቀና መንፈስ ሁሉ ያስፈልገናል። ለውጦ ሰው የሚያደርግ ስትገልጠው ብር ስታገኝ
የማን ነው የሚል ስብዕና የሚገነባ እውቀት ሊሰጠን ይገባል። ያለበዛ በደንብ የሰለጠኑ በደንብ ያነበቡ ሌቦችና ተንኮለኞች። የሚገርም የሆነ አሁን አንድ ጊዜ በቅርብ አንድ የሆነች ነገር አየሁ፣ ፖለቲካል የሆነ ነገር ማለት ነው። እና ፕሮግራም ሰራሁበት። ጠቅላይ ሚኒስትሩ ጌታቸው ረዳን ስልጣን ላይ ያመጧቸው የሚል ዜና ሲነገር ፕሮግራም ሰራሁበት። ለምን ነው የሰራሁት? እቺ እንትን የቱ ጋር እንዳለች ልንገራችሁ ይላል መጽሐፉ ላይ እንትን ላይ እና ዘ ሎው ኦፍ ፓወር የሚባለው መጽሐፍ ላይ ሁለተኛው ህግ የሚለው እንደዚህ ነው። ሜክ ዩር ፎርመር ኢነሚ ዩር ቤስት ፍሬንድ ናው። አሁን ላይ ያ የቀድሞ ጠላትህን አሁን ቤስት ወዳጅህ አድርገው። ለምን? ከሱ በላይ አንተን የሚያውቅህ የለም። ሌላኛው የሚያውቀው ፍቅርህን ብቻ ነው ይላል መጽሐፉ ላይ። የሚያስተምረው ምንድን ነው? ተንኮል ነው የሚያስተምረው። አሁን ዘ ሎው ኦፍ ፓወር መጽሐፍ ሙሉ ለሙሉ የሚያስተምረው ተንኮል ነው። የኮንፊሽየስ ፊሎሶፊን ብታየው፣ ሌሎችን እያንዳንዳቸውን ዓለም ላይ እኒህ ሁሉ ነገሮች ስታያቸው አርት ኦፍ ዋርን ስታነብ የሚነግርህ እንዴት እንደምትገድል አገዳደል ገብቷል። ጦርነት ፎልስ ፍላግ እንዴት አድርገህ ክሬት እንደምታደርግ ነው የሚነግርህ። ስለዚህ ማህበረሰብ ላይ አንድ ወንበዴ ትፈጥራለህ። ወንበዴው ምንድን ነው? ፎልስ ፍላግ ነው። ፎልስ ፍላግ ናቸው። የነጫጭ ባንዲራዎች አሉ ዓለም ላይ የሚበተኑ ነጫጭ ባንዲራ፣ የሰላም ባንዲራ ይመስሉ አሉ አይደል? ከዚህ ሆኖ ፍላጉን ሲሄድ አውሮፕላን የሰላም ኤስኦኤስ የሚል ነው የእርዳታ ጥሪ ነው ብሎ አውሮፕላኑ ሲቀርብ በፎልሱ ፍላግ አውሮፕላኑን ሊመቱት ይችላሉ። ሶ ፖለቲካሊ አሁን ለምሳሌ ዓለም አቀፍ አሁን ያለው ዓለም አቀፍ ይሄ ፖለቲካው የኢኮኖሚው ትውልድ ላይ አሁን እንዳልከው እያንዳንዷ ነገር ስታየው የሚያስተምሩ ምን እንደሆነ ታውቃለህ? how you are to be deceived ዲሰፕሽን ምን እንደሆነ ነው የሚያስተምረው። ተንኮል፣ ሸር፣ ደባ ምናምን ስለሆነ እዚህ ላይ ሰዎች ሲቆዩ እኔ ሁሌ የምለው ነገር አለ። እነዚህን መጽሐፎች ማነብ ከሆነ ጋይድ ላይን ከሌለኝ ወይም ደግሞ ሪፈረንስ ከሌለኝ እኔ ዲስትሮይድ ነኝ። እኔ ሪፈረንስ በጣም መጽሐፍ ከሚያነቡ ከሚወዱ ሰዎች አንዱ ነኝ። አንባቢ አይደለሁም፣ ግን በዘመኔ ላይ መጽሐፍ አይቼ ያለፍኩት ያላነበብኩት ዘርፍ የለም። እውነቴን ነው። ሌሊት ሙሉ ቁጭ ብለው እያነበብኩ በአንድ ማታ በቃ ምሽክ አድርጌ ጨርሰዋለሁ መጽሐፉ። ያውን ከነ ማስታወሻ ምናምን ልክ እንደ ሮቦት ነው ማነበው። በጣም ነው የምወደው። ሪያሊቲው ግን እንደምቀር ሪፈረንስ ፖይንት አለኝ። ቅድም አሉ ስትል ነበር። ሪፈረንስ ፖይንት ነው ምን መሰለች? ቅዱስ መጽሐፍ ነው። መጽሐፍ ቅዱስንም በጣም ወዳለሁ ማንበብ። ጸልዬ ተንበርክኬ ነው ማነበው። በቃ መጽሐፍ ቅዱስ ከመግለጤ በፊት እንበረክካለሁ። በቃ አየህ እግዚአብሔር ጥበቡን እንዲገልጥልን። ስለዚህ ምን አደረገ? እነዛ መጥፊያዎች አይሆኑም። ያቺ እውቀት ዴሞኒክና ሰውን አውዳሚ ኖሌጅ እንዳለባት አውቃታለሁ። ትውልድ እንዴት ነው ያለቀው? በአጓጉል ፊሎሶፊዎች እንዴት ነው ትውልድን ሲነዳ የነበረው እንትን ገብቷል። ትኩሳት የሚል መጽሐፍ አለ በሀገራችን ላይ። ትኩሳት መጽሐፍ ትኩስ ነው የሚያደርግ። ይቅርታ ያው የታወቁ ተላልቅ አባቶች ስለሆኑ ብለን ሳንተች አናልፍም። እኔ ጋይ ስብሐትን ማደንቅበት ነገር አለኝ። እንደገና ደግሞ በጣም ትኩስነትን ገብቷል አይደለም? አሁን የደመሞቃትነትንም ጭምር ለትውልዱ ፍትወት ቀስቃሽ ስሜት እንዲኖር ገብቷል አይደለ? የሆነ ፍትወትን የሚሰሩ ጸሐፊዎች እንዳሉ ደግሞ እናውቃለን። እግዚአብሔርን የለም ብለው ለማስካድ የሚሰሩ ኢትዮጵያ ውስጥ አሁንም የሚጻፉ ቼኩቬራና ኢየሱስ ክርስቶስን ያወዳደረ መጽሐፎች አይተሃል። እነዚህ መጽሐፎች ትውልድ እኔ ስልጣን ቢኖረኝ ከማደርጋቸው ነገሮች መካከል ልንገርህ፣ ሀገር ላይ ወደ ትውልድ ሊያልፍ ያለው ማጣሪያ ማዕከል ሶሳይታል ማጣሪያ ማዕከል መቋቋም አለበት። ጥላሁን ሴት ነው ያለው። ተረዳኸኛለህ? ኮንሰርን እንዲኖር ይገባል። እነዚህ ሰዎች ላይ ብዙ እውቀት አላቸው። ብዙ ሪሰርች ሰርተዋል እነዚህ ሰዎች። መምርዬ ብዙ ሪሰርች ነው ያለው ይሄ ሰው። ነገ እሱ ቋሚ አይደለም በምድር ላይ ተተክሎ ያለ ማንም ቋሚ ልዑል እግዚአብሔር ብቻ ነው። እነዚህ ሰዎች ጋር ያለ የሪሰርች ዶክመንት ወደ መጽሐፍ አልተቀየረም። ሪሰርች እኮ ነው። አሁን እሱ ጋር ብቻ ያለው ሪሰርች እንዳይመስል ለትውልድ ሀገር ስፖንሰር አድርጋ እነዚህን ሰዎች መጽሐፍ ጻፉልኝ እኔ ስፖንሰር አድርጋለሁ ማለት አለባት። ሚኒስትሮች፣ ትላልቅ ፖለቲሽያንስ አይደለ ፈንድ እናደርጋለን ጀስት ስተዲ። ምክንያቱም ሶሳይታል በሆነው ነገር ላይ ብዙ እውቀት ያላቸው ሰዎች ይሄ እኮ የክብር ዶክተሬት እኮ ዝም ብሎ መስጠት ያለበት ነገር አይደለም እኮ መምህርዬ፣ አይሰጥም እኮ የክብር ዶክተሬት ማለት ምን ማለት መሰለ? ማህበራዊ ሪሰርች ያላቸው ማለት ነው። በህይወት ልምዳቸው ረጅም ጊዜ ቆይተው ግን የቀለም ትምህርቷን ስላልቆጠሯት ወይም የቀለም ትምህርት ዶክመንቱ ስለሌለ ፒኤችዲው ስለሌላቸው እኔ አሁን ፒኤችዲን እያጠናው ነው። ፒኤችዲን ሳጣ ዶክተር አብይ ይልማ የሚለውን ለማምጣት ብዬ አይደለም ሪሰርች መስራት ያለብኝ። በህይወቴ ብዙ ሪሰርቾች ያሉ የሰራኋቸው። እኔ ፒኤችዲን ባልሰራ
እኔ ጋር ያጠራቀምኳቸው እውቀቶቼ ፓክድ ሆነው መንግስታዊ አካላት ስፖንሰር አድርገው ወደ መጽሐፍ ቀይረልን ለትውልድ ይጠቅመናል መባል አለበት። መምህር አንተ ጋር ስንት እውቀት ነው ያለው? እና ለሊን ጋር ስንት እውቀት ነው ያለው? እኒህ ሰዎች ናቸው የክብር ዶክተሬት መስጠት ያለበት። ሽልማት የሚያስፈልገው ማህበራዊ ሪሰርች ላላቸው ሰዎች። መምህራን ያንተ መጽሐፎች አንተ ጋር ያለ የገዳማት እውቀት አሁን ሬዲዮ ላይ ቅዳሜ ማታ ከተሰማዋላ ፕሮግራሙን የሱን አሃዱ ሬዲዮ ላይ በቃ ሁላችንም አፋችንን ከፍተን እሱ ሲያወራ ድሮ የሆነ የእንትን የሀገርን ወቅ ፕሮግራሞች ነበሩ አይደል? እሱ ፕሮግራም አንድ ሰው እንዴት ቁጭ ብሎ ይህ ሁሉ ታሪክ እንዴት ሊያወራው ይችላል? ሶ ይሄ ዶክመንት አሁን እሱ ጊዜ ስለሌለው ወይም ደግሞ የሆነ ነገር ስለሌለው ይመጣና የሆነ አካል ስፖንሰር እናደርጋለን፣ አንተ ብቻ ቅዳለን፣ ወደ ሪትን እንቀይረዋለን፣ ወይም ደግሞ ሪሰርቾችን ስጠን፣ ሰውን መድባለን፣ ክሊርድ ይሆናል፣ ከዛ ወደ መጽሐፍ ይቀየራል መባል አለበት። ሶ አንባቢነት የሚባለው አንድም ከህይወት ነው። ያው ከዚህ ቀደምም እንደሚታወቀው አንድም ሀ ብሎ ከፊደል አይደለ ዋ ብሎ ከመከራ ሰው ይማራል። ሰው ህይወት ራሷ ዩኒቨርሲቲ ናት። ስለዚህ ንባብ ስንል ሪፈር የምናረግበት የህይወት ንባቦች ያነበብናቸው ወረቀቶች እያንዳንዳቸው ፓክዶ ነው ማህበራዊ መፍትሄ ይዞ ሊመጡ እንደሚገባ ልናምን ይገባናል። እዚህ በዚሁ አጋጣሚ ግን አለን አሁን ብዙ ጊዜ ይጠፋሉ። እነዚህ ነገሮች አሉ ወይ ብዬ እኔ በግሌ መጠየቅ ፈልጋለሁ። አሉ ወይ? ቲክቶክ በበዛበት ዓለም አሁን በትውልዱ ላይ ቲክቶክ የሚባል አደገኛ መርዝ ይዞ አንድ ሰው ሚዲያ ክሬት ማድረግ ይችላል። አንድ ሰው ምንም ብሮድካስት ኤጀንሲ ምንም ፈቃድ አይፈልግም። በስሩ 1 ሚሊዮን ግን እሱ ተሳዳቢ ነው። ያ ሁሉ 1 ሚሊዮን ፎሎወር ላይ ስድብ፣ ጋጦጥነት፣ የራቁት ዳንስ የምናምን ፕሮሞት የሚያደርጉ ሚዲያዎች ትናንሽ አደገኛ ሚዲያዎች ተቋቋሙበት ዘመን ነው። ትላምን ገጠመኝ መሰለህ ቲክቶክ ስትል ቲክቶክ ላይ ፓስተር ሶፎንያስ አጼ ቴዎድሮስ አማካሪ ፕሮቴስታንት ነበር በ14ኛው መቶ ክፍለ ዘመን አለ። ሌሎቹ መጡና አጼ ቴዎድሮስ በ14ኛው አይደለም በ19ኛው ነው የሚል ሙግት ቀረበ። አሁን ከስር ኮሜንቶች ስታይ ሶፎንያስን የሚሳደቡ ከእውቀት ነፃ የሚሉ በዙ። ግን ሁለቱም ተሳስተዋል። ለምንድን ነው አጼ ቴዎድሮስ የትኛው ቀዳማዊ ነው ወይስ ካላይ? ቀዳማዊ አጼ ቴዎድሮስ ከተባለ የንጉስ ዳዊት ልጅ በ1395 እስከ 99 የቆየ 4 ዓመት የነገሰ ቅድስና የተሞላው ቤተክርስቲያን ታቦት የቀረጸችለት ከመቃብሩ ላይ ጸበል የፈለቀለት ቅዱስ አባት የ14ኛው መቶ ክፍለ ዘመን ነው። ያ ነው። ይሄኛው ደግሞ የቋራው ካሳ ከ1845 እስከ 60 የነበረ ኢትዮጵያን አንድ ለማድረግ ዋጋ የከፈለ መቅደላ ላይ የሞተ ነው። ዳግማዊ ቴዎድሮስ ተብሎ ነው የሚጠራው። በልማድኛውን ቴዎድሮስ ሲባል የሚመጣው የትኛው ነው? የመቅደላው ነው። ሚኒሊክም እንደዛው ነው። ቀዳማይ ሚኒሊክ ካላልክ በስተቀር ሚኒሊክ ሲባል ሰው አይምሮ ውስጥ የሚመጣው የትኛው ነው? ዳግማዊ ሚኒሊክ ነው። የጠቢቡ ሰለሞን ልጅ የሳባ ልጅ ወይንም እንበረብ የነበረ ዳዊትም ተብሎ ይጠራል። እሱ ሚኒሊክ ነው። እንግዲህ 25 ዓመት የነገሰ ነው ከእናቱ በኋላ። ንግስተ ሳባ ናት 31 ዓመት የነገሰችው። ከሁለት ቀን ዋከና የምትባል 2 ቀን ነግሳለች። 31 ዓመት ደግሞ እሷ ናት። ናይስ የምትባሏ ደግሞ 30 ዓመት የነገሰች ሴት አሉ። አሁን ሳባ ስትል ራሱ የትኛው ሳባ? የወንድ ሳባ እኮ አለ። የኢትዮጵያ 7ኛው ንጉስ ሳባ የሚባል አለ 30 ዓመት የነገሰ። ከዛ ሳቢ አንደኛ፣ ሳቢ ሁለተኛ ብሎ ሳቢ 4ኛ ያመጣና ሌላ ንጉስ ነግሶ ንግስተ ሳባ። እዛ ላይ እንደውም ሳባ ብሎ አይደለም ማክዳ ወይንም አዜብ ብሎ ነው የሚጠራት። ጌታችንም ሲናገር አዜብን በመጨረሻው ዘመን ላይ ትፈርዳለች ትመጣለች የተባለች ማለት። አሁን አየህ ስንጠራ ስናነብ ራሱ የትኛው ነው የሚለውን ማወቅ መቻል አለብን። ሳባ ሲባል የትኛው ሳባ፣ ሚኒሊክ ሲባል የትኛው ሚኒሊክ፣ ዳግማዊ ሚኒሊክን ነው ወይስ ቀዳማዊ ሚኒሊክን ነው? ቴዎድሮስ ሲባል የትኛው ነው የሚለውን ካላየን በስተቀር በስም አለልኝ ተብሎ አሁን እኮ ጨፍጨፋ ነው የሚያዘው። እኔ አንዷ ትደውልና ዛተችብኝ፣ መረጃዬን አታመጣም ትለኛለች እየደወለች። የምን መረጃዬ ነው እገልሃለሁ፣ ታስፈራራኛለች። ከዛ አሁንም ትደውላለች፣ ደረጃ አይደለም አዎ ነኝ፣ አሁንም ትፎክራለች። ግራ ገባኝ እኔ እናት እኔ መምህር ደረጀ ዘወይንዬ ነኝ ሲል ውይ ይቅርታ ያ ሁሉ ፎከራ
ሊቀት ጓን ደረጀ ነጋሽ የሚባል ልጅ አለ ሌላ ሰው። ስለዚህ የትኛው ደረጀን የትኛው አብይ በፊደሉ ራሱ እኮ የትኛው አ ነው የሚጻፈው የሚለው መለየት አለበትና የማንበብ ዕውቀታችን የተገደበ ስለሆነ በግምት የምናደርጋቸው መልስ የምሰጠው ራሱ ስህተት ይሆናል። ልናውቀው ልንረዳው ይገባልና ሪፈር ማቅረብ አለብን የምትለው በጣም ትክክል ነው። ትውልዱ አንባቢም አሁን እኔ አንተ ጋር በጣም ደስ ያለኝ ምንድነው ለመጽሐፍ ያለ ትኩረት በጣም ጥሩ ነው። ካፌ ውስጥም ቢያንስ ያችን ሻይ በሚጠጣበት ሰዓት እንዲያነብ ቢደረግ በጣም ጥሩ። መርጦ ያንብብ። አሁን መርጦ ይበላ የለ እንደ ምግብ በየአይነቱ ሽሮ ተጋቢ ነው እያለ መርጦ ይበላ የለ። መርጦ ያንብብ፣ መርጦ ዩቲዩብ ይመልከት፣ ለጆሮአችን መርጦ ይስማ። አሁን እኮ መምረጥ የለም። ስለዚህ ወላጅ ምግብ ያዘጋጃል፣ የሆድ ያልቃል፣ የህሊና ግን አያልቅም። ስለዚህ ትምህርት ቤት የሚሰጥ ቲክቶክ የሚሰጥ አእምሮ ውስጥ ገብቶ አንተነትን እያጠፋ ይገኛልና ንባብ ላይ ያለ ሀሳብ ጥሩ ነው። የጉዞውን አልተናገርክም። ካፌው የት አካባቢ ነው የሚገኘው? ምን ነው ደበከው? ሻይ ቡና ላለ ማለት ነው እንዴ? እኔ በእውነት ሻይ ቡና ላለ ማለት ነው። ምክንያቱም ከመጣ በርገር እንድትበላ። ኦኬ። ምንድን ነው የሚያቀርበው? አሁን ምንድነው በጣም የሚገርም መንገር ነው ያልከኝ? እንገር የለም በርገር ነው። እሺ በርገር ነው አለ። አሁን ኦልሞስት እየጀመርን ነው። እስካሁን ያለው ሌላ አገልግሎቶች በጣም ቆንጆ ሄደውልናል። እግዚአብሔር የተመሰገነ ይሁን። ቀጥሎ ደግሞ አሁን በርገር ሰሞኑን እንጀምራለን። ትመርቃለህ? አዎ አሁን ኦልሞስት ነገ ከነገ ወዲያ ጀምሮ በርገር በደንብ ቆንጆ በርገር ይጀምራል። ሰው ግሪን ቦታ ላይ ሆኖ በጣም የሚያምር መጽሐፎች እያነበበ በርገር እየበላ እንደገናም ደግሞ ያችንን በየሶሻል ሚዲያው አሁን እናስተዋውቃታለን። ያ ሲሆን ሰው በአእምሮ ምግብ መጽሐፍ አለለት። አያንብበው እላለሁ እኮ እኔ ሁሉ ጊዜ የምለው መጽሐፉን ይዘኸው ዙር እላለሁ። ሬዲዮ ላይ 4 መጽሐፎች አሉኝ። 4ቱ መጽሐፎች በቆንጆ ሁኔታ ተነበውልኛል። በቆንጆ ሁኔታ ማለት ነው። አንዱ እስከ 14 ዙር ታትሟል። ያው መምህር እየታውቃለህ እስከ 13 ዙር የታተመ መጽሐፍ አለኝ። ትውልድ ክሬት አድርጌበታለሁ። በቃ የሆነ አስተሳሰብ ኢትዮጵያ ውስጥ ኢምፓክት አድርጌበታለሁ። እግዚአብሔር የተመሰገነ ይሁን። ያ ሞገስ የሰጠን ልዑል ጌታ እግዚአብሔር ስሙን ከፍ ይበል። ስሙ ሁሉም የኛ ነገር ሁሉ በመባረክ ውስጥ እሱ ባርኮን ያደረገልን አምላካችን ስለሆነ ቅድስት ሥላሴ ምስጋናውን ይውሰድ አይደል? በዛ ውስጥ ሆነን ተባርከናል። ለትውልድ የሚሆን ነገር አለን። ሰው ምግብ ይበላል። መጽሐፍ አትሊስት እላለሁ መጽሐፍ ባታነብ እላለሁ ይዘኸው ዙር። ከማን ጋር እንደምትል ንገረኝና ጓደኛህን ንገረኝ፣ ከዛ ማንነት እነግራለሁ። ከአረቂያሙ ጋር አብሮ እየዞር ካለ ሰውየው ምንም ጥያቄ የለውም። ከሆነ ጊዜ በኋላ ከማልታ መጠጥ ተነስቶ ወደ ከለስላሳ መጠጦች ተነስቶ ወደ ላይ ይገባል። በተመሳሳይ ሁኔታ መጽሐፍ ይዞ የሚዞረው ሰው መጽሐፉ ጓደኛው ነው ማለት ነው። አንድ ቀን አንብበኝ እንጂ ይላል። አንባቢ ለመሆን ትፈልጋለህ እላለሁ። አዎ መጽሐፍ ይዘህ ዙር፣ አንብበኝ እንጂ ጓደኛዬ ምን ነው ጣል ጣል አረከኝ ይልሃል። ይሄን ትውልድ በንባብ ውስጥ እንዲፈራ ማድረግ የምንችልበት አንዱ ሜካኒዝም ይሄ ነው ብዬ ስለማመን ያው ላይብረሪ በለው በዛ ደረጃ አድርገናል። ከዛ ውጪ ግን እንዳልከው ቦታውም ያለው ገርጂ ኢምፔሪያል ቅድስት ማርያም ቤተክርስቲያን ፊት ለፊት አለ 40/60 የሚባል ብሎክ 2 ነው። እዛው ከማርያም ቤተክርስቲያን ፊት ለፊት ያለ 40/60 አለ ብሎክ 2 ገርጂ ወይም ኢምፔሪያል ማለት ነው። እዛ ኑ ምራን ካፌ የሚል ተስተናገዱ። ምኑና መጽሐፍ አንብቡልን፣ መጽሐፍ አለ። እንደገና ደግሞ በርገር አሁን እየጀመርን ነው ሰሞኑን፣ ነገ ከነገ ወዲያ ሁሉ ጀስት እሱንም ተጠቀሙ። ስለዚህ እንደዛ አድርጉ። ምግብና ለሆድም ለአእምሮም ምግብ ለሆድም ለአእምሮም ምግብ አለ እና መምሪዬ ስለጠየቀኝ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ጉዞ ምን ለመናገር በጣም ደስ የሚል ኦፖርቹኒቲ ነው እግዚአብሔር የሰጠኝ። እንግዲህ አጋጣሚን እንደመጠቀም ትልቅ ብልሃት የለም። ትልቅ ነገር ነበረ። አንድ ኤምባሲ ከብዙ ከመረጣቸው ጋዜጠኞች 2 ሰው እኔንና አንድ ጋዜጠኛ አጭቶ በዛ ኤምባሲ አማካኝነት ያው ሀገር ልንሄድ ነው ማለት ነው። እዛ ሀገር ሄደን ትላልቅ ባለስልጣናት ጋር የሚያገናኝ አንድ ሲቹዌሽን ተፈጥሯል እና የሀገር መሪዎች ትላልቅ ጋር ነው የሚያገናኘን ያ ሲስተም። ያ በመሆኑ ደግሞ ለሀገሬም እኔ ዲፕሎማት ነኝ ማለት ነው። ያው ታውቀኛለህ፣ እኔ በሄድኩበት ቦታ ሁሉ ኢትዮጵያዊን ሀገሬን በጣም ነው የምወደው። ሀገሬን ገልጣለሁ። እንደገና ያው ኤምባሲው የሚልከን የራሱ የሆነ ደግሞ ለኢትዮጵያን ለዛም ሀገር የሚጠቅመው ነገር አለ። ለነዚህ ለሁለቱ ሀገራት የሚጠቅመውን ነገር ለመስራት ሄዳለሁ ዶክመንት ለማድረግ። እግዚአብሔር የተመሰገነ ይሁን። እንደዚህ ዓለም አቀፍ የሆኑ ግንኙነቶች እየሰፉ እየመጡ ስለሆነ እኛም ዘለን እየሄድን ከሀገራችንን ትውልዳችንን ሌላው ሀገር ላይ ያለው መጥፎ የሚባለውን ነገር ሀገራችን ላይ እንዳይደገም የኛ ጥሩ ደግሞ በሌሎች ሀገር ላይ እንዲደገም መስራት ይጠበቅብናል ብዬ አምናለሁ።
ወይ ሁሉ ዞረን ዞረን ትውልድ ላይ የምንሰራበት ነው። አሉም እንደዚህ አይነት ነገር ላይ ረጅም ጊዜ የቆየ ስለሆነ ዝም ባትል ደስ ይለኛል። ይሄ ነገር ላይ በተለይ በቲክቶክ በዚህ ቲክቶክ ቅድም እንዳለው ባጨቀየው ትውልድ ጭቃ ታውቃለህ? ጭቃ ላይ በጣም ነጫጭ ልብስ ለብሰ ብዙ ካካዎች ምናምን የሆኑ ነገሮች ያሉበት ደስ የማይል የከብቶች ጉርኖ ስትገባ ያለው ጭቃ በጣም ደስ አይልማል። ፍጹም የፈለገ ቢሆን ያው ከዛ በኋላ ትታጠበዋለህ። መልካም ይመስላል አይደል? ግን ደስ አይልም። ለዚህ ነው ከብቶች ራሳቸው የሚልሱት። ደስ አይላቸው ይቀፋቸዋል እኮ አይተህ እንደሆነ እየዞሩት ያኔ ይጠርጉታል። እና አሁን ማህበረሰባችን ላይ እንደዚህ ጭቃ አይነት ቦታ በጣም መረሬ ጭቃ የበዛበት አንሸራቱ ሰዎችን የሚጥል ውበት የሚያበላሽ አደገኛ ሶሳይታል የሆነ ነገር በተፈጠረበት ሰዓት እናንተስ እንዴት ዝም እንዳላችሁ አላቅም። ይሄን ጨምረ አሁን ባነሳችሁ ሐሳብ ደግሞ ከዛ በፊት የቀድሞ የነገስታት ላይ አንድ ሁለት ነጥብ ልበል እንደው ለሚከታተሉ አድማጮች። አሁን አጼ ተክለ ጊዮርጊስ ስንል ሁለት ተክለ ጊዮርጊስ ነው ያሉት። ዘመነ መሳፍንት የገባበት 1777 አጼ ተክለ ጊዮርጊስ ይባላል፣ ለ5 ዓመት የነገሰ። አጼ ቴዎድሮስ ሲያርፍ ደግሞ ለ3 ዓመት የነገሰው የአጼ ዮሐንስ የእህቱ ባል ተክለ ጊዮርጊስ ነው። 3 ዓመት ነው የነገሰው። አሁን የትኛው ነው ተክለ ጊዮርጊስ የሚለውን መለየት ያስፈልጋል። ዮሐንስ ስንመለከት ዮሐንስ ወይንም ካሳ በዝብዝ የሚባለው ዮሐንስ አራተኛ ነው። መተማ ላይ 18 ዓመት ነግሶ መተማ ላይ በ1881 ሰማዕትነትን የተቀበለው አጼ ዮሐንስ አራተኛ ነው። አንደኛው የፋሲል ልጅ ጻድቁ ዮሐንስ ነው የሚባለው። ሰሌን እየሰፋ ኢትዮጵያን ያስተዳደረ ነው። ስለዚህ ዮሐንስ ንጉሱ ዮሐንስ ሲባል የትኛው ዮሐንስ የሚለውን ካለየን በስተቀር የአንዱን አሁን ጋፕ አለው። በአጼ ዮሐንስ አራተኛ ያኛው አንደኛው ዮሐንስ ቅድስና ልዩነት አለው። በአጼ ቴዎድሮስና በቀዳማዊ ቴዎድሮስ ቅድስና ልዩነት አለው። ገብቷል። እነዚህ ነገሮችን ሁሉ ነው የምናዛባውና ስናይ የትኛው የሚለውን መመርመር ያስፈልጋል። በተለይ ወደ ሚዲያ በምንወጣበት ሰዓት ህዝቡን እንዳናሳሰት። አንድ ሬስቶራንት ሄጄ ዓመተ ምሕረቱ ተዛብቷል ነው ማለት በቃ የነገስታቱ ዓመተ ምሕረት ተዛብቷል። እነሱ ባወቁት ልክ ጻፉ፣ ግን ብዙዎችን ያዘናጋልና እንደዛ ሊስተካከል ይገባል። ሶሻል ሚዲያው ግን እንደዛ አይደለም። አሁን እኮ እንደዚህ እኮ ነው ያለው። አሁን የሚመራው ሶሻል ሚዲያው የሚመሩት አካላት ይሄን የጠለቀውን ዕውቀት አይደለም አንብበው ሰምተውት ነው ባይዘው። በጣም ቢያሳዝነው መስማትና ማንበብ ልዩነቱን ግልጽ ነው አይደል? መስማት በጆሮ የሚገባ ነገር ነው። በአይን ያየነው ነገር ነው በጣም ፓወርፉል። ንባብ ከሚጠቅማቸው ነገሮች መካከል አንዱ ነገር በምን ይገባል? በአይን ይገባል። በአይን የያዝናቸው ነገሮች አይረሱም። አየህ ፕሮሰስ አለው። ስታነበው ገጹን ገና ስትገልጽ 4 ሰዓት ላይ ምን እንደነበረ ሜሞሪ ሁሉ አለ። ዝግመታዊ ይሄ ፕሮሰሲንግ የሆነ ሂደት አለው። በምታነብ ሰዓት ላይ ትውስታዎች አሉ። ስዕሉ አይጠፋህም፣ የጽሁፉ ገጹ አይጠፋህም፣ ስታነብ የነበረበት ሁኔታ አይጠፋህም። አየህ ትውልዱ ላይ ልንሰራ ከሚገባን ነገሮች መካከል አንዱ የተረጋገጠ መረጃ። ምክንያቱም ጸሐፊው ራሱ ሲጽፈው እንግዲህ እንደምታውቀው በትውልድ እንዳልወቀስ እያለ አርትኦት እያሰራ ነው የሚያጽፈው። ላይቭ ሲያወራ የሚዲያ በየቲክቶኩ ላይቭ ሲወራ አርትኦት የለው አርታኢ እንኳን የለውም እኮ። ስለ ቤተ ክርስቲያን ጉዳይ እኮ ዛሬ ቲክቶክ የሚወስንበት ዘመን ላይ ተደርሷል። መምርዬ በጣም አደገኛ ደረጃ ላይ ነው ያለ ነው። እኔ ቅድም እንደምለው መጽሐፉን የያዙት እውቀቱ ያላቸው ዝም ብለው መናገር የሌለባቸው ሚዲያውን በመያዛቸው የተነሳ ትውልዱ በ10 ዓመት ውስጥ አደገኛ ደረጃ ሳይደርስ ቅድም እንዳልከው እኔም እሱን ሀሳብ ነው ሼር ማድረግ። በጣም አሪፍ ሀሳብ ነው ያነሳው። ለምንድን ነው ለምሳሌ የኢትዮጵያን ነገስታት ታሪክ 2 ዓመት ዋከናል አይደል? 6 ሰዓት የነገሰ ንጉስ አለ ገሲዮ የሚባል እሱ በዓመተ ዓለም ውስጥ ነው። አይዞር የሚባልም ደግሞ በአዲስ በዓመተ ምሕረት ውስጥ 6 ሰዓት ነገሰ። ለምንድነው 6 ሰዓት የነገሰው? ጥናት ሊደረግበት ሪሰርች ሊሰራበት ይገባል። ሊነበብበት ይገባል። አጼ ካሌብ ከነገሰ በኋላ ቀጥታ የምናውቀው አጼ ገብረ መስቀል ነው። ግን ገብሩና እስራኤል አንዳንድ ወር ነግሰዋል። ለምንድን ነው እነሱ የተረሱት? በአጼ ዳዊትና በአጼ ዘርዓ ያዕቆብ መካከል 6 ነገስታቶች እነ ንጉሥ ሕዝብናኝ እንድሪያስ ምናምን ነግሰዋል። ገብተዋል። ይሄንን ታሪክ የሚያጠና አንድ ራሱን የቻለ ማዕከል ያስፈልጋል። ኢትዮጵያ 5000 ዓመት ታሪክ ያላት ናት። በንግስተ ሳባ አልተጀመረም። ከሷ በፊት እነ የልዕልት አንድሮሜዳ እናት ካሲዮጵያ እንግዲህ 19 ዓመት ነግሳለች። ናይስ 30 ዓመት ነግሳለች።
እነዚህን በምናይበት ሰዓት የኢትዮጵያ ታሪክ የቱ ጋር ነው የሚጀምረው? የቀዘቀዘው ታሪክ፣ ወርቃማው ታሪክ የቱ ነው? ለምንድን ነው በዚህ ዓመት ብቻ ሊነግሱ የቻሉት የሚለውን የሚያጠና አካል ኖሮ ፊልተር አድርጎ ከዘረኝነት የጸዳ አድርጎ ለትውልዱ ኢትዮጵያ ታሪክ ይችላል። ለምን ታሪክ አልባ አይደለንም እኛ። እንግዲህ እየተከታተላችሁ ያላችሁት ደረጀ ዘወይንዬ ሚዲያ ነው። ለሀገርም ትልቅ ስራ እየሰሩ ያሉ የሀገራችን እንቁ የሆኑትን ይዘንላችሁ ቀርበናል። ክፍል 1 እዚህ ላይ ተጠናቋል። ክፍል 2 ደግሞ በሚቀጥለው ይዘን እንቀርባለን። ቆይታችሁ ከኛ ጋር ስለሆነ ከልብና እናመሰግናለን። ሰላም እግዚአብሔር አይለያችሁ። ስትሄዱ የጎደለው ሞልቶ የጠፋው ተገኝቶ ይጠብቃችሁ። ሰላም ለኢትዮጵያ ይሁን።